እንግዲህ እነ ኢዙዬ መቼም እረፍት አታገኙ እየተባሉ ይመስል ቡቻ በሌላ በኩል አሁን ደግሞ ጌዲ ወደ እኑዬ እየፈጠረ ያለው ነገር በጣም የሚያሳዝነው እንደምናስታውሰው ከዚህ በፊት ቡቻ ጆሲ ልኮት በድንጋይና በውሃ ሲያበሰብሳቸውና ሲያስደነግጣቸው ሰንብቶ ነበረ። ለትንሽ ወራት እረፍት ያድርጉ ብሎ ትቷቸው ቢሆንም አሁን ላይ ደግሞ አዲስ ዝግጅት እያደረገ እንደሆነ ሁላችንም እናውቃለን። በሌላ በኩል ደግሞ በአሁኑ ሰዓት እንግዲህ ጌዲ እንየን አፍቅሩ እንየ ደግሞ የአቤል ነች የአቤል ነኝ ብለዋለች። በዚህም እንግዲህ የተናደደውና የተበሳጨው ጌዲ በአሁኑ ሰዓት ደግሞ አዳዲስ ጌዲ ጀምሯል። እንግዲህ አሁን እነ ኢዙዬ ከሁለት ቦታ ነው ጦርነቱ የተከፈተባቸው። በዛሬው እንግዲህ እለት በነበረው ጌዲ መጥቶ የነ ኢዙንበር ከሚጠበቀው በላይ ደብድቦት ከዛ በኋላ ኢዙ በሮ ሲወጣ ግን ማንም ሰው አልነበረም። ምክንያቱም ጌዲ ከደበደበና ከቀጠቀጠ በኋላ ተሰውሮባቸዋል። እንግዲህ በዚህም ትንሿ በጣም ተጨናንቃና በጣም ፌንት እስከ መንቀል ድረስ ደርሳ ነበረ። በልክ በቁሟ እየቃዠች ነበረች። ኢዙም እባክሽ የኔ ሚስት ተረጋጊ እያለ እየተጨነቀ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ፕሊዝ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለምታደርጉልኝ አመሰግናለሁ። እንግዲህ ጌዲ ይሄ ብቻ አይደለም፣ ለአቤላ ስልኩ ላይ ቴክስት ይልክለታል። መቼም እኔ እያለሁ እናንተ ሰላም መሆን አትችሉም። በእያንዳንዳችሁ እየመጣሁኝ እንደ መንፈስ ሰላማችሁን እነሳችኋለሁ በማለት ቴክስት ይልክለታል። እነሱም እንግዲህ ፈጽሞ ሊነቁ አልቻሉም። ማለት አንዴ ያው ቡቻ ስለሆነ ያው ቡቻ ነው እንደዚህ የሚያደርገው፣ ስለዚህ እሱ ነው በማለት ይላሉ። እንግዲህ ልዑሌም ለምን ሄደን አናናግረውም? እሱ ነው ሌላ መቼም ከሱ ውጭ እኛን የሚያጠቃልን ሆነ የሚከተለን ሰው የለም። ስለዚህ ለምን አናናግረው? መንችም ከዛ ከጆሲ ቤት ስለማይጠፋ ጆሲ ቤት ሄደን እናናግረው ይላሉ። በሌላ በኩል እንግዲህ የኢዙን በር መቀጥቀጡ ይቀጠቅጣል። እነሱ ዱላ ይዘውም መጥረጊያም ይዘው ሲወጡ ግን ጌዲ ይሰወራል። እንግዲህ ቡቻና እዩዬ መንገድ ላይ ይገናኛሉ። ቡቻ ትለዋለች የቀትሯ ሰይጣን ይላታል። ምን? አዎ የቀትሯ ሰይጣን፣ አንተ በቃ በየቀኑ አዳዲስ ነገር መፍጠር አይሰለችህም? ትለዋለች። እርምሽም ወይ ይላታል። ደግሞ ባህላን መንቀሳቀስ ጀመርኮይ ትለዋለች። ቡቻ የማንን የቡቻና አንቺም እኮ መንቀሳቀስ ችለሻል ይላታል። እዩዩ እና እኔ ምን አድርጌ ነው በድብቅ የምንቀሳቀሰው? እኔ እኮ ምንም የፈጠርኩት የሰራሁት ነገር የለም ትለዋለች። ቡቻም ምን አረኩ? አረ ፈሪ ምንድነው ማፍረው? በንጽህና በሙሉ ኮንፊደንስ ማውራት እችላለሁ። እኔ እኮ እንዳንተ አይደለሁም። አልሰረኩም፣ ሰው አልደበደብኩም፣ የሰው ገንዘብ አልበላሁም። ስለዚህ ሙሉ ኮንፊደንስ አለኝ። ተደብቄ የምንቀሳቀስበት አንዳችም ምክንያት የለ ትለዋለች። ቡቻ ማን ንጽህና ይላታል። ቡቻዬ እዩዬም ስለ ራሴ ነዋ፣ ስለማልበልህ ደግሞ ስለ ሰውም አላውቅም፣ ስለ ራሴ ግን ግጥም አድርጌ አውቃለሁ ትለዋለች። ቡቻም እንግዲህ ከአንቺ በላይ ወንጀለኛ አለ? ከአንቺ በላይ ወንጀለኛ አለ ወይ? እዩዬም እንግዲህ ፈገግ እያለች እንደዛ ከሆነማ ክሰሰኝ፣ ወንጀለኛ ሆኜ ታገኘኝ ክሰሰኝ፣ ከዛ በህግ መች ይቀርልሻል ይላታል። እንግዲህ እዩዬም ብከፍልህስ የኔ ቆንጆ ብከፍልህ ገንዘብ ብከፍልህ የኔ ቆንጆ ትለዋለች። ቡቻ ፊም አላት። አታርፊም ወይ ሲላት አረኔ አርፋለሁ፣ ሲደውሉልኝ ነው እየሄድኩ ያለሁት፣ አርፋለሁ። ጆስ ሲደውል አትሄድም ወይ ትለዋለች። ጆስ ቡቻዬም እኔ ምን እንትን የደወለልሽ ለእኔ ስላልደወለልኝ እኔ ምን ሰራ ነው የሚሄደው በማለት መልስ ይታታታል። እዩዬ ለእሱም ደውዬለታለሁ ይምጣ ስብሰባ አለን ምናምን ሲል አልነበረም ወይ? ቡቻም እንግዲህ የምን ስብሰባ ነው ይላታል። እሱን ሄደን ብንጠይቀው አይሻልም ወይ? እሱን ሄደን ብንጠይቀው አይሻልም? እኔ አልሄድም። ደግሞ እሱ ጋር ስኬጂ ዝም ብሎ እንዳይደውልብኝ፣ ስልክ ላይ ዝም ብሎ እንዳይደውልብኝ ይላታል። ማለት ስራ አይደለም ወይ? ለሱ እየሰራህ እስካለህ ድረስ በፈለገበት ሰዓት መደውልና በፈለገበት ሰዓት የመጥራት እኮ መብት አለው። እየከፈለህ ነው፣ በነፃ አይደለም ስራህ ትለዋለች። ስትጠራ አቤት ስትላክ ወዴት ማለት ግዴታ አለብህ። እስተከፈለህ ድረስ ታዛዥ መሆን ስላለብህ
የእሱ ታዛዥ ነህ ትለዋለች። አረባ አዎ የረሳሽውን ነገር ልጨምርልሽ ወይ ይላል ቡቻ። ምንድን በማንኛውም ሰዓት አንቺን መንጣት ያካትታል ይላታል። ጭራሽ እኔንም ትለዋለች። አዎ ምን ነው ረስተሽው ነበረ የምትመታኝ ነው ወይ ትለዋለች። አዎ አንተ በጣም ነው የምቀልደው። አሁንም ከቀልድ አልወጣ እየቀልድም ብቻ ጆሲ ብቻ እዩ ስልክ ላይ ይደውላል። የትንሽ ጮክ ብሎ የትንሽ ይላታል። ታቡቻ ጋር የምነው ትለዋለች። በፍጥነት ብቻ አንቺ ጋር ነው ሲላት፣ አዎ በእውነትሽ ነው አቀልጅ ይላታል። አዎ ቡቻም እንግዲህ ምንድን ነው አንተ እዛ ነው ወይ በፈጣሪ የት ነህ ይለዋል። ሰፈር ነኝ በፍጥነት ቶለኑ ይላል ጆሲ። እንግዲህ ቡቻ ምንድን ነው ችግር አለ? አዎ ችግር አለ፣ ቶሎ ብላችሁ ድረሱልኝ በማለት እንግዲህ ጆሲ ለቡቻ ይለዋል። እንግዲህ ትንሿዬ ብቻዋን ሳሎን ቁጭ ብላ ነበረ። ልክ ትጮኻለች። ይዙዬም በር ብሎ ይመጣል። ምንድን ነው ይላታል። ይዙ መጡ ትላለች። እንዬም ማን የመጣው መጡ ትላለች። ትንሿዬ ማን የመጣው ማን ነው? እውነት አንድ ሰው ሲያልፍ አይቻለው መጥቷል። አንድ ሰው ሲያልፍ አይቻለው ስትል እውነት እኔ አሁንስ እየፈራሁ ነው ትላለች። ብዙም ጭራሽ መንፈስ ሲከተለን ጀመር ወይ ሲል እንዬም አራንተ በስመ አብ በል እባክህ አንተን በስመ አብ። እንግዲህ ትንሿዬ እየተንሰፈሰፈች እባካቸው ከዚህ ቤት አውጡኝ እንውጣ፣ ይዙ እባክህ ጠርቶኛል። ማን የጠራሽ ናታን? ትንሿ ብሎ ጠርቶኛል። ስለዚህ በእናትህ ከዚህ ቤት እንውጣ ትላለች። እንግዲህ ይዙም ግራ ይጋባል፣ እንዬም ግራ ትጋባለች። ይህን ሁሉ ነገር እያደረገ ያለው ጌዴ እንግዲህ ትንሿ ብቻ ታኮን የፈራችው በአሁኑ ሰዓት። እንግዲህ ጆሲም ተረብሿን። ጆሲም እዩና ቡቻን ተጠራቸው በኋላ በቃ ፈርተህ ነው ቅዠት ነው አርፈተኛ እኛ የምንውጣ ትላለች። እዩዬ የት ነው የምከዱት? እየመሸኮ ነው ምን እያልክ ነው ትላለች እዩ። ቡቻ አንተ የት ነው የምከደው አለጆች። ቡቻ አንተ የት ነው የምከደው? የምሄድበትን ሁሉ ለአንተ መናገር አለብኝ ወይ? አትሄድ ሲል እዩዬም እንግዲህ ምን ነው ፈራ ሆይ ዝም ብለህ አርፈተኛ ፈራ ሆይ ትለዋለች። ፍራቻ አይደለም ሆንኩትም ብኮኝ ነበር የሚገባሽ። አሁን እኔም ፍራቻ እያላችሁ ትቀልዱብኛላችሁ። እኔ ሆንኩትን እኔ ያየሁትን ነገር ብታው ግን ይገባችሁ ትረዱኝም ነበረ። እንግዲህ ኧረ እባክህ ምንም ቢሆን እንዳንተ የምደነግጥ አይመስለኝም። እኔ ምንም ቢሆን እንዳንተ እምደነግጥ አይመስልም። እኔ ለማንኛውም እሄዳለሁ ትላለች እዩ። ታይረፊ ብትቀመጪ ይሻልሻል ይላታል። ቡቻም እኔም እሄዳለሁ እቤት እንዲቀመጥ የከፈልከኝን ብር ጨርሻለሁ። ስለዚህ የተከፈለ ክፍያ ስላለቀ እሄዳለሁ። አቀልድ እባክህ አለ ብዙ ጆሲ። አቀልድ ምንድን ነው የምቀልደው? የከፈልከኝ ጨርሻለሁ። ሰዓትና የተከፈለኝን የክፍያዬን ጨርሻለሁ። ምንድን ነው የምቀልደው ሲለው በቃ እሺ እባክህ አትሂድ እከፍልሃለሁ፣ ሌላ ድጋሚ እከፍልሃለሁ እባክህ። እኔ የምቸገረኝ ተከፈልከኝ፣ እኔ የምቸገረኝ ይላል ቡቻ። እዩዬም እንግዲህ እንትስቅና ኧረ ስራ መፍጠር እዩና ቡቻ ይጨቃጨቃሉ። ጆሲዬም ቁና ከተነፈሰ በኋላ እኔ እንደዚህ ተጨንቄና ተጠብቤ በድንጋጤ ነፍስ ውጪ ነፍስ ግቢ ሆኜ እናንተ ትጨቃጨቃላችሁ ወይ ይላል። እንግዲህ እዩዬም እና ሀዳ ማቅ ላንተ ብለን ማቅ እንልበስ ወይ ትለዋለች። ካላስቸገርኳችሁ ደስ ይለኛል፣ ካላስቸገርኳችሁ ዛሬ በእውነት ለመናገር ጌዴ ጢባ ጢቤ ሁሉንም ነው እየተጫወተባቸው። እንግዲህ ለምንድን ነው ካላችሁ ደግሞ እንዬን ወዷታል። እንዬ ደግሞ እኔ የአቤልና የአቤል ብቻ ነኝ፣ አትጃጃልብኝ፣ አርፈ ተቀመጥ። እኔ ከዚህ አንድ ሰው ነው ማፍቀርም መውደድም ማግባትም የምችለው፣ ስለዚህ የአቤላ ነኝ ብለዋለች። በዚህም የተበሳጨው የተናደደው እንቅልፍ ለመንሳት ቆርጦ ተነስቷል ማለት ነው። ላይክ ሰብስክራይብ ወዳችሁ